እንግዲህ ካመነ ታማኙኝ እንድጨርስ ብቻ ያልኩና ዘማሪ ሳሚን ስታገኘው እንዴት ነበር? ወደዚህ ደግሞ የመጣበት ሁኔታ ምን ይመስል? እና እኔም ሳገኘው መንገድ ላይ ገንዘብ እየጠየቀ እየለመነ ነበርና በጣም ልቤ አዘነ ሳየው እና ሳስበው ይሄን ሰው በመችለው ብረዳው ገንዘብ ብሰጠው አሁንም ብዙ ገንዘብ ተረድቷል እና ህይወቱ ሊለወጥ አይችልም። ፓስተር ልክ እዚህ ጋር ነው ያለው አግኝቼዋለሁ ሲለኝ ወዲያው ነው የደወልኩት። እንዲህ ነው ብዬ ስነግራቸው ወዲያው ነው የተፈቀደልኝ አምቡላንስ። የኛ ልጆች ሶሻል ወርከሮች ሆነው ነው ሄደው ያመጡ። የቦርናጌን ሞቶ በአእምሮ ህመም ምክንያት አንድም ሰው በጎዳና ላይ አያድርም። ተመልካቾቻችን አሁን የምንገኘው በቦርናጌን የአእምሮ ህሙማን ማገገሚያ ሴንተር ነው። እንግዲህ ቅድም በመግቢያው ላይ እንደተናገርኩት በዚህ ስፍራ ተገኝተን አምልኮ የተካፈልንበት ከቅዱሳን ጋር እንግዲህ አብረን የጸለይንበት የዘመርንበት ጊዜ ነበር ማለት ነው። አሁን ደግሞ አጠገቤ እዚህ ጋር ፓስተር ኪያለች፣ እንዲሁም ደግሞ ፓስተር ቃላብ ከካናዳ ኤድመንተን አለ ማለት ነው። ፓስተር እንኳን ደህና ቆያችሁ። በጣም ደስ የሚል ጊዜ ነበር ያሳለፍነው። እስቲ እንዴት ነው በእንዲህ አይነት የአገልግሎት መስክ ውስጥ ህይወትን ማሳለፍ ምን ይመስላል? ከየት እንደምጀምር ባላቅም ግን እግዚአብሔር አጀንዳ ስለሆነ እግዚአብሔር አጀንዳ ሲያገኝሽ በቃ እግዚአብሔር አጀንዳ ውስጥ እንደደረስኩ ነው ማስበው። የራሴ ብዙ ሐሳብ የነበረኝ ሰው እንደማንኛውም ሰው ማሰብ ማቀድ እንጂ እዚህኛው ላይን ውስጥ ገባለሁ ብዬ አንድም ቀን በስተትም አስቤ አላቅም። እንግዲህ ካመነ ታማኙኝ እንድጨርስ ብቻ ያልኩና ደስተኛ እግዚአብሔር ይመስገን። እግዚአብሔር ይመስገን። እንግዲህ አንዳንድ ጥያቄዎችን በኋላ ጠይቅሻለሁ። ከፓስተር ጋር እንግዲህ ተገናኘንበት እዚህ የመጣንበት በዘማሪ ሳሚ ምክንያት ነው። ዘማሪ ሳሚን ስታገኘው እንዴት ነበር? ወደዚህ ደግሞ የመጣበት ሁኔታ ምን ይመስል? ያው ዘማሪ ሳሚ ሁላችንም እንደምናውቀው በጣም ጌታ ሲጠቀምበት የነበረ ልጅ ነው እና እንደዚህ አይነት የተለያየ ሱስ ውስጥ ከገባ በኋላ ብዙ ሰዎች ረድተውታል በብዙ መንገድ በፋይናንስም በምክርም በምንም ግን ያው ምንም ለውጥ አላመጣም እና እኔም ሳገኘው መንገድ ላይ ገንዘብ እየጠየቀ እየለመነ ነበርና በጣም ልቤ አዘነ ሳየው እና ሳስበው ይሄን ሰው በመችለው ብረዳው ገንዘብ ብሰጠው አሁንም ብዙ ገንዘብ ተረድቷል እና ህይወቱ ሊለወጥ አይችልም። ስለዚህ አይ ዲሳይድ ከዛ ቀጠርኩት ወላን ትንሽ ስልክ ምናምን ነገር ሰጣሁትና ቀጠርኩት። ከዛ በኋላ ጌታ ይባረክ ኪዩ እንግዲህ ወዳጃችን ናት። ከዚህ እዚህ ቦታ ላይ በተደጋጋሚ መጥቼ አገልግያለሁም አይቻለሁና ኪዩን ሳናገራት ይምጣ ጥሩ ነው አለችኝ። በቃ ይዘነው መጣ እና አሁን ግን ያለበት ሁኔታ ከበፊቱ በጣም የተሻለ ነው። ግን ኢንተርቪው ለማድረግ ወይም ደግሞ ቃለ መጠይቅ ለመጠየቅ ምናምን ምንከተል ፎሎ ምናረጋው ስትራክቸር አለና ከዛ የተነሳ ልናቀርበው አልቻልንም ጊዜው ስላልሆነ እንጂ ግን ያው አይተናል ባይናችን እንደ ጉድ ኮንዲሽን ቸርችም ቀደም ነበረ አብሮን ነበረ። እንግዲህ ጌታ ይባረክ በዚህ መልኩ ነው
እሱን ካለበት ነገር ማውጣት የምንችለው። እንደው እንግዲህ በእንደዛ ሁኔታ ወደዚህ ሴንተር ጆይን አድርጓል። አሁን ላይ ያለበት ሁኔታ እንዴት ነው? ምን እንጠብቅ? መጀመሪያ በዚህ አጋጣሚ ፓስተርን ከነ ቤተሰቡ አመሰግናለሁ። ከዛ ሲቀጥል ደግሞ የኤካ አጠቃላይ ሆስፒታል በሚደንቅ ፍጥነት ነው፣ ጎዳና ላይ ነው። እሱን በተደጋጋሚ ሰምቻለሁ፣ ግን እዚህ ቦታ ነው የሚል ነገር ግን አልሰማሁም ነበርና ፓስተር ልክ እዚህ ጋር ነው ያለው አግኝቼዋለሁ ሲለኝ ወዲያው ነው የደወልኩት። እንዲህ ነው ብዬ ስነግራቸው ወዲያው ነው የተፈቀደልኝ አምቡላንስ። የኛ ልጆች ሶሻል ወርከሮች ሆነው ነው ሄደው ያመጡትና እኛ እንግዲህ ያው ሁሉንም ስራ እንደምንሰራ ነው። ሳሚንም የሰራ ነው፣ ተመሳሳይ ስራ ነው። ሳሚ ጋር ምን ለየት ያረጋዋል ስትይ ያው ማየት አይችልም። እንደገና ይሄ ችግር ተፈጥሮበት ከመርዳት ይልቅ እናትየው አናግረውኛልና ከመርዳት ይልቅ ሰው እንደፈለገ እየጎተተው የማያምንበትን የግድ እንዲያምንበት ማለት ነው ወዳልተፈለገ ህይወት እንዲሄድ የተደረገው ነገር እና ካለማየቱ ጋር ተደምሮ ትንሽ ከሌሎቹ አይቀልም። ግን አሁን በጣም ደህና ነው። በጣም ደህና ከሚባለው በላይ ደህና ነው። ታይቷል። ሕክምና እያገኘ ነው። እሱ እንግዲህ ያው ጊዜው ሲደርስ የምናየው ይሆናል። አሁን ግን ደህና ከደህና በላይ ነው። በጣም መልካም። እንግዲህ ተመልካቾቻችን በዚህ አጋጣሚ እንግዲህ ቦርን አጌን የአእምሮ ህሙማን ሴንተርን ከልብ ማመስገን እንፈልጋለን። ፓስተር እንግዲህ ብዙ በጎ ስራ ከዚህ ቀደም በረጅም ዓመታት ስትሰራ ቆይታለች። እንግዲህ ብዙዎቻችሁ የምታውቁትን ጋዜጠኛ ሶፎንያስንም እንደ እናት በማቀፍ በመቀበል እንግዲህ ድጋፍ እንዲያገኝ እድል የሰጠች እናት ናት። ከዛ በተጨማሪ እንግዲህ ብዙዎቻችን መንገድ ስናልፍ ሳሚን እናየዋለን። ስለማያየን ሰላም ሳንለው እናልፋለን፣ ልባችን ይሰበራልና እንዲህ አይነት በጎ ስራ መስራትና ደግሞ አቃፊ አጋዥ የሌላቸውን ሰዎች መቀበል መሸከም ቀላል ነገር አይደለምና ይህንን አገልግሎት መታችሁ እንድትጎበኙ እንድትመለከቱ በጌታ ፍቅር ጠይቃችኋለሁ ማለት ነው። በእርግጥ ልብ የሚነኩ ነገሮች ነበሩ። ከቀደም ጀምሮ ብዙ ሰዎችንም ሳገኝ ነበረ። ልጆቻቸው እንኳን እዚህ ሆነው የሚታከሙትን ሰዎች ወላጆቻቸው መተው ሲጎበኙ አብረው ሲያመልኩም ደግሞ ተመልክቻለሁና ሁሉ ጊዜ እሁድ እንዲህ አይነት ያምልኮ ፕሮግራም አለ። እዛ ላይ መጎብኘት ትችላላችሁ። ምን ይመስላል የሚለውን ግን ወደ ውስጥ ገብተን ደግሞ እንቃኛለን ማለት ነው። እሺ ተመልካቾቻችን እንግዲህ ፓስተር ወደ ውስጥ እየገባን በመናደርገው ጉብኝት እንግዲህ ልጆችሽ እየጎበኙሽ ነው። ሰላም ሳይሉሽ አይዱም ማለት ነው። ዛሬም ግቢ ዛሬ ምሳ ነበረ። ኦኬ ወደ ኋላ ሂጂ። ስንት ሴቶች አሉ አሁን? 71 ሴቶች። ኦኬ ስንት ህጻናቶች አሉ? 35 ስንት አመት ሆነሽ በዚህ አገልግሎት ማለት? ላይሰንስ ከወሰድኩ አሁን 10ኛ አመቴ። ኦኬ ትላንት 10 አመት ሐምሌ 18 2008። ዋው ያለ ላይሰንስ ግን 2 አመት ምናምን ነው። ኦኬ 12 አመት ወደ 12 አመት ሆነ። ዋው ይታይባረ አሜን። በጣም እንግዲህ ተመልካቾቻችን አሁን ያሉትን የወንዶችና የሴቶች ክፍል እናያለን። እኔ ከዚህ በፊት ጎብኝቻለሁ። አሁን ደግሞ ከአሜን ቲቪ ጋር ሆነን እዚህ አለን። ለምንድነው ይሄንን ፕሮግራም ለማዘጋጀት ለምንድነው የፈለግነው? ምክንያቱም እዚህ ጋር ብዙ መረዳት ያለባቸው መታገዝ ያለባቸው ሰዎች አሉና ብዙ ጊዜ እንደዚህ አይነት ቦታ ላይ ተገኝተን የሚያስፈልገውን መርዳት አለብን። በብዙ ሱስ ያሉ ሰዎች፣ በብዙ ነገር ውስጥ ያሉ ሰዎች ነፃ እየወጡ እዚህ ስራ ሲሰሩ አንዳንድ ነገር ሲያደርጉ አይተናልና ብዙ የተማሩ በእውቀታቸው ሃይ የሆነ ሌቭል ያላቸው ሰዎች በዚህ ቦታ ላይ አይተናል። አሁንም ገብተን እናያለን። ስለዚህ እዚህ ጋር ብንረዳዳ አብረን ብንሰራ እግዚአብሔርን ስራ እንደሰራን ይቆጠራል። ለነዚህ ሰዎች የምናደርገው ነገር ከሰዎቹ የምንቀበለው ምንም ነገር የለም፣ ግን ከእግዚአብሔር ዘንድ የምንቀበለው ብዙ ነገር አለ። ምክንያቱም መጽሐፍ ቅዱስ ሲናገር ለሰጠ ሰው ብትሰጥ ምንም ዋጋ የለው፣ ላበላ ላለበሰ ብታደርግ መልሰ ምንም ይሄንን አሃዛብም ያደርጉታል ይላል። ግን ምንም ነገር ለማይመልሱልህ ሰዎች ስታደርግ ይሄ መንፈሳዊ ስራ ነው እና ሁላችሁንም እንጋብዛችኋለን። በእውነት አሜን ቲቪ በዚያሽን እዚያ ሰተሽ ከኛ ጋራ ይሄንን ፕሮግራም ለማየት ስለመጣሽ ፕሮግራሙን ለማስተዋወቅ
በቃ ያለሽን ቀንነትና መልካምነት በዚህ አጋጣሚ ቴንኪው ልንል እንፈልጋለን። ፓስተርን ልታበረታቷት ያስፈልጋል። በሚያስፈልጋት ነገር በሙሉ ብዙ የሚያስፈልገው ነገር አለ። ኑና ጎብኙ። መጀመሪያ ኑና እዩ፣ ከዛ በኋላ መወሰን ትችላላችሁ። ጌታ ይባርካችሁ። ይሄ እንግዲህ መግቢያችን ነው። ስማችን ነው ቦርን አጌን ሜንታል ሄልዝ ሪሃቢሊቴሽን ኤንድ ሂሊንግ ሴንተር ነው። በዛ በኩል ደግሞ የምታዩት ሞቶአችን ነው። የቦርን አጌን ሞቶ በአእምሮ ህመም ምክንያት አንድም ሰው በጎዳና ላይ አያድርም ነው። እንደው ሌክዠሪ ነገር ማድረግ ባንችል እንኳን እንደ ሰው ከጎዳና ወጥተው ማረፊያ አግኝተው ማረፍ አለባቸው ነው የቦርን አጌን ሞቶና ይሄ ደግሞ ሞቶአችን ነው። ይሄ ሴቶቹ ግቢ ነው። ለብቻ ነው የሚኖሩት። አዎ ወይ በጣም ስለዚህ ዳቦ ሁልጊዜ ነው የሚጋገረው? እንጀራ ዳቦ ወይስ አይደል? ዳቦ ታፖ የበሰሉ ምግቦች ሙሉ ለሙሉ ነው የሚያቀርቡልን። እንጀራ እንጀራዎች። ስለዚህ እኛ ቤት ዳቦ የማይጋገርም እንጀራ የማይጋገር በየቀኑ ያቀርባሉ። በየቀኑ ዋው በጣም ዋው። ከዚህ አልፎ እዚህ ወረዳ ላይ ወደ 72 አባወራዎችን እንጀራና ዳቦ እናገለግላለን። ዋው። ስለዚህ ታፖን እዚህ ተመላላሽ ታካሚዎች ታፖን እግዚአብሔር ይባርካችሁ። እንጀራን ምንም ቃላት የለኝም። ዜዴሌን እንጀራ ቃላት የለኝም። በጣም እናመሰግናለን። እንግዲህ ኤልሳ ቆሎ ስንቱን እነግርሻለሁ። ቆሎም አለ ማለት ነው። በርበሬ በሶ ዋው። በጣም እዚህ ጋር ደግሞ ተመልካቾቻችን እንደምታዩት የእህቶች ኪችን ነው። ከዛ ደግሞ እዚህ ጋር ልብስ ማጠቢያ ያለ ልብሳቸው ይታጠባል። አዎ ንጽህና ይጠበቃል። በጣም በመችለው መጠን ቁጥር አንድ እሱ ነው። ያ በጣም የሚገርም ነው። ዋው። ምን ያህል ጊዜ ነው እዚህ የሚቆዩት አንድ ታካሚ? ፊክስድ የሆነ ጊዜ የለው። እንደ ማገገማቸው ሐኪሞች ናቸው የሚወስኑት። እሱ ኦኬ በኋላ እናያዋለን። ሬጉላርሊ ሐኪሞች ከሰኞ እስከ ዓርብ 2 ሐኪሞች ይገባሉ። ኦኬ ስለዚህ እነሱ አይተው ይበቃቸዋል መውጣት አለባቸው ይላሉ፣ ይወጣሉ። ሰላም ናችሁ? ተባረኩ። ድምር ወርሰኪዬ አንቺ ነበርሽ? የሀገር ልብሱስ? እሺ ሰላም እንዴት ናችሁ? እንግዲህ እነዚህ የምታያቸው በአብዛኛው አምባሳደሮቻችን ናቸው። እነ ጋሽ ሙላቱ አስታጥቄ እነ ሀጂ ሙፍቲ በጣም ነበር ለኛ በቃ የተሰጡ ስጦታችን ነበር በእውነት። እነ ፕሮፌሰር መስፍን እነ ጌጡ ተመስገን አድናን ይባላል፣ ሶሪያዊ ነው፣ አምባሳደራችን ነው። ሳሪቲ ቦርዳችን ናት። ቦርዶቹም አምባሳደሮቹም እዚህ ላይ አሉ። እቻ አሁን ከኬጂ ተመረቀች እጅ ላይ የተወለደችው። እነዚህ ደግሞ ቢፎር እና አፍተሮች ናቸው። በአብዛኛው ይሄ ቢፎር እና አፍተር ነው። ይሄ አሁን ጥበቃ ስራ ውስጥ አለ። ኢትዮጵያ እዚህ ያለች እቺ ሌላ ድርጅት ተቀጥራለች። አበባ ጎበዝ አበባ እሷ ተሸኝታለች። ታደስ አለን ሁላችን አለች። በጣም ወጥተዋል። ታቾቻችን አሁን የምገኘው እንግዲህ ቦርን አጌን የእህቶች እዚህ ተገኝተው ሻይ ቡና የሚጠጡበት እርስ በርስ የሚያወሩበት የሚጨዋወቱበት ነው። እንግዲህ በተለያየ ምክንያት ሰዎች የአእምሮ ህመም እክል ሊገጥማቸው ይችላል። እግዚአብሔር ደግሞ እንዲህ አይነት ቦታዎችን ሲያዘጋጅ ዓላማ አለው ማለት ነው። እንግዲህ በዚህ ስፍራ እርስ በርስ ያወራሉ፣ ይጨዋወታሉ፣ ይተጋገዛሉ። እንግዲህ በተለያየ ሁኔታ እዚህ ውስጥ የገቡ እህቶቻችን እንግዲህ በእንዲህ አይነት መንገድ ትሪት ይደረጋሉ፣ ይደገፋሉ። ይህንን ፕሮግራም የምትከታተሉ ሁሉ መታችሁ ቦርን አጌን እንድትጎበኙ እንድትጠይቋቸው እናሳስባለን ማለት ነው። ከፓስተር ኪያ ጎን እንድትቆሙ እዚህ መታችሁ እንግዲህ ለእህቶቻችን የንጽህና መጠበቂያ ያስፈልጋል። ሞዴስ በማምጣት አልባሳት በማምጣት እንግዲህ በሚቀጥለው ጊዜ ከእናንተ ጋር አብረን ቦርን አጌን በድጋሚ እመጣለሁ ብዬ ተስፋ አደርጋለሁ ማለት ነው። ምክንያቱም አጨብጭቡ
ስለዚህ ቦርናጌን ለሚገኙ እህቶቻችን ምን ያህል ሴቶች ናቸው ፓስተር ያሉት? ምን ያህል እህቶች አሉ? 71 እህቶች አሉ። ለ71 እህቶቻችን በሚቀጥለው ስንመጣ የንጽህና መጠበቂያ ይዘን እንመጣለን። እግዚአብሔር ይረዳናል ማለት ነው። ስለዚህ ይህንን ፕሮግራም በሀገርም ከሀገርም ውጭ የምትከታተሉ ተመልካቾቻችን ይህንን አገልግሎት እንድትደግፉ እንድታግዙ የፓስተር ኪያን ስልክ ቁጥር እናስቀምጣለን። የቦርናጌን የባንክ አካውንትም እስክሪን ላይ እናስቀምጥላችኋለን። እንድትደግፉ እንድታበረታቷቸው ጠይቃለሁ። አሁን ደግሞ ከርብቃ ጋር ነው ቆይታ የማደርገው። ርብቃ እዚያ ምን ያህል ጊዜ ቆየሽ? የቤቱና ቆይቻለሁ ትንሽ አንድ 8 ዓመት። ዋው 8 ዓመት እዚህ ቆይታለች። ርብቃ ደግሞ ሌላ ቋንቋ ትችላለች፣ ፈረንሳይኛ ትችላለች፣ ትግረኛም ትችላለች። ስለዚህ በፈረንሳይኛ በትግረኛ ደህና ናችሁ እንዴት ናችሁ? ኑና ቦርናጌን ጎብኙን በስቲ ካሜል ለኩም ኩልኩም አምላኽ ይባርኩም መጽኹም ቦርናጌን ክትርእዩ እጋብዘኩም ዘለኹም አምላኽ ይባርኩም ፈትወኩም français bonjour je vous aime tous j'espère que vous allez venir et nous visiter je vous remercie pour tous que Dieu vous bénisse je vous aime tous merci à vous merci thank you እንግዲህ እሷ ፈረንሳይኛም ትግረኛም ትችላለች። 8 ዓመት ያህል በዚህ በቦርናጌን የአእምሮ ህሙማን ማገገሚያ ስፍራ ተገኝታ እንግዲህ ሕክምና ድጋፍ እያገኘች ትገኛለች። እንግዲህ በተለያየ ቋንቋ የሚናገሩ ከተለያየ አካባቢ የመጡ እህቶቻችን እዚህ ይገኛሉ። እነሱ ብቻ አይደሉም ደግሞ በተለያየ ምክንያት ልጆቻቸውን የወለዱ እናቶችም ደግሞ ከልጆቻቸው ጋር እዚህ ይገኛሉ። ሌሎች ህፃናቶችም ደግሞ በዚህ ስፍራ ይገኛሉ። የወንድሞችም ዶርም አለ፣ እዛ ደግሞ እንጎበኛለን ማለት ነው። ወንዳቸዋለሁ። ተባረኩ። እንመጣለን። ቻው ቻው። ሰላም አላችሁ? እንዴት አረፈዳችሁ? ቆይታ ጥሩ ነው? ሰላም ነው? እግዚአብሔር ይመስገን። የበረታችሁ ነው? ይሄ የወንዶቹ ነው። ለወንዶቹ ነው የተከራየ ነው። ይሄንን እኛ ሰራን ቡና መጠጫ ምሳ መብያ ብለን። በቅርቡ ግን ከጠቅላይ ሚኒስትሩ ቢሮ ዕቃ ሲሰጠን ዕቃው እዚህ ውስጥ ገባ እንጂ ይሄ ቡና መጠጫ ነው። ይሄን ሽንት ቤትም እኛ ሰራን። በቃ ይሄን እኛ ሰራን። ይሄን ግቢውን ግን ተከራይተን ነው ተከራይተን ነው። ነጠላ አልጋ የሚባል የለንም። ሁሉም ተደራራቢ ነው። ይሄን ይመስላል። ምን ያህል ወንዶች አሉ ማለት ነው እዚህ ውስጥ? 51 ወንዶች አሉ። ስለዚህ አሁን ከስንት ዓመት ጀምሮ ነው? ቀደም አሁን 8 ዓመትም እዛ የነበረችን እህት አግኝተናል። ምን ያህል ጊዜ ቆይታቸው አሉ የቆዩ በተለይ እንትን ነው ሪላፕስ ያው ናስቲ አንተ አልግጥ ምን ያህል ጊዜ ቆየ አንተ? እኔ 12 ዓመት 10 ቢሆን ከ15 ዓመት ከ10 ዓመት ተቀንሷል። 10 ዓመት 2008 ወይ ጥር ላይ ነው አሳውቃለሁ ገባሁኝ። ከበዛ ሰዓት አላሰብኩም ለያን ነገር ያጋጠመኛል አላሰብኩም። ከተማ ይዞኝ ሲመጡ ራሱ ራስ በጋጠመ ነው የመጣ ነው መቀመጥ አቅቶኝ ከሳንቸስ እዚህ መምጣት ነው የረዘመብህ። እዚህ 11 እንደሚነካ ትነግረኛለች። ልቧን አቋም እስቲ መቼ ነው የተሸኘኸው? ከዚህ ተሸኝተህ ድጋሚ ነው የገባኸው እኮ ለምን ገባህ? እስቲ እሱን ንገረን። ወጥቼ ነበር። የት ሄድክ? አዋሳ ጠፋክ? ሄድኩና አጋጣሚ ከዚህ ጠፍተህ አይደለም እኮ እንዴት ነው ሄድከው? የሄድኩት በዛው ጠፋ። ቫኬሽን ሄዶ በዛው ጠፋ። ቫኬሽን እንጂ በዛው ከተማ አብሮ ለብቻ ጥርስ ሁሉ ወልቆ መጣ እንጂ ሽማግሌ ሆኖ ወልቆ። ጥሩ ነው ቆይታ እዚህ ጥሩ ነው። እሺ ቡና ብቻ ነው የሚያሳስብክ? ቡና ነው እኔ መስላል። በጣም የሚገርም ነው። እንደው ልብሽን ይነካ እዚህ ውስጥ ከገቡት መካከል የሚያሳዝን ታሪክ ወይም ገጠመኝ? ለኔ ሁሉም ልቤን ይነካኛል። እንደው ምንሽ እንዲህ ምዘዝ አድርጌ የማውጣው የለኝም። ሁሉም በጣም በእውቀት ዲግሪ የሌለው ሰው አታገኝም። እኔ አንድ ዲግሪም ያለ አይመስለኝም። እና በጣም የተማሩ ምን ስንት ይወራል። አንዳንዶቹ አሁን ሊወጡ ነው ላፕቶፕ ያስፈልጋቸዋል። እሱን ስጦታ ልጠይቅ አይደል? ላፕቶፕ ስልክ። እሺ የነገ ዶክተሮች አሉ። ናስቲ የ5ኛ ዓመት
እሱ ጨርሷል ተሸኝቷል እንደውም ትላንት አልነበር ልትወጣ ነበር ነው ማክሰኞ ምን ያህል ጊዜ ቆየ እዚህ ከ10 ቀን በኋላ አራት ወር እንዴት ነበር ቆይታ አሪፍ ነበር ያው ለራሴ የሆነ ጊዜ አግኝቼበታለሁ ከራሴ ጋር አንዳንድ ነገሮች ተማክሬ ራሴን ለውጪውን ትምህርት ለመቀጠል አስቤያለሁ አሁን እንደወጣሁኝ ወደ ጥቁር አንበሳ ነው የምገባው በምክንያት ነበር የመጣው ያው ባንዳንድ ስትረስ እንደዚህ ፋይናንሻሊ አንዳንድ ችግሮች ነበሩ ሱሱም አንዳንድ እንትን ነበር እነሱ ያስጨንቁኝ ነው የመጡት ጥሩ ለውጥ አለ በጣም የሚገርም ነው አሁን ልንሸኘው ነው ላፕቶፕ ስልክ ያስፈልገዋል መማሪያ እንደዚህ አንዳንድ ነገሮች በፊትም እሱ ነበር ስትረሱ በጣም እንትን ያለው እና የሚችሉ ሰዎች ቢያግዙት በጣም ደስ ይለኛል ፋይናንሻል ምን ተማሪ ህክምና ተማሪ ነው ጥቁር አንበሳ ነው የሚማረው ከ3 አመት በኋላ ግራጁዌት አደርጋለሁ ዋው በጣም መልካም እንግዲህ ይሄንን የሚያዩ ተመልካቾቻችን ይሄው አንድ ሰው አለ ማለት ነው አንድ ሰው አለ አግዙን ላፕቶፕ የሚጠቀማቸው ልብሶች ያው ወጣት ናቸው ወጣት ምን እንደሚያስፈልገው ይታወቃል እሱን የምታግዙ ልባችሁ የሞላ ሰዎች በቀጥታ ለመንጌ ብታግዙት በጣም ደስ ይለናል ነገር ለሀገር ተርፎ እናየዋለን አይቀርም ቢታገዝም ባይታገዝም መንጌ እግዚአብሔር ያየለት ጋር መድረሱ አይቀርም ብታግዙት ደግሞ ለእናንተ ለቤታችሁ ደስታ ነው የሚሆነው አልነሽው ዛሬ እንዴት ገባሽ በእሁድ ምድር እንዴት ናችሁ እንዴት ሰላም በደጋሚ እሺ ሰላም እንዴት ናችሁ ኡካ እንዴት ናችሁ ቤትዬ የልጆች ክፍል ነው እንደምታዩት በጣም አምሯል የልጆች ይሄ ከአጠቃላይ ሆስፒታል ሐኪሞች በሬጉላርሊ ከሰኞ እስከ አርብ እኛ ጋር ናቸው እና እነሱ ናቸው በራሳቸው ደሞዝ አዋጥተው ባለሙያ አድርገው የነሱ ባለሙያ ነው ባለሙያው እንደዚህ አርገው ልጆቹን ቤት ያሳመሩልን ማስተላለፍ የምፈልገው መልእክት እንዲጎበኙ ቦርናጌ ምን ይመስላል ምን ይሰራል በዚህ አጋጣሚ አሜን ሚዲያን ከልቤ ነው ማመሰግነው ጊዜያችሁን ሰውታችሁ ጠቅላላ ክሩ መጥቶ ስራው ስራችን ነው ይሄንን ነው ምን ጠይቀው ኑና እዩን ጎብኙ ሌሎችም ከሀገር ውስጥም ያላችሁ ከውጭም ያላችሁ ቦርናጌን ምን እየሰራ ነው ምን እያረገ ነው እና የናንተ አንድ ጠጠር እኛ ጋር ትልጋን በትንሽ ጠጠር ይደገፋል ይባላል አንዷ ጠጠር እኛ ጋር ጉልበት አላት ስለዚህ ትንሽ ነው ትልቅ ነው ሳትሉ ጊዜያችሁን ሰውታችሁ ኑና እዩን አግዙ እንዴት ነው ደህና ወዳችኋለሁ እናንተስ ተወዱኛላችሁ እስኪ መዝሙር ምንድነው የምትችሉት ለጌታ እሺ 1 2 3 ለጌታ ፍቅሩ አስደናቂ ነው ለጌታ ፍቅሩ አስደናቂ ነው ለጌታ ፍቅሩ አስደናቂ ነው የጌታ ፍቅር በጣም ከፍ ያለ ልደርስበት የማልችል በጣም ዝቅ ያለ ልወርድበት የማልችል በጣም ሰፊ ነው ላመልጥበት የማልችል የጌታ ፍቅር ተመልካቾቻችን እንግዲህ ቦርናጌን እዚህ ደግሞ ህፃናቶች እንግዲህ ቤቢ አለ አይደል የሚጠቡ ልጆች የቀናት ልጆች የወራት ልጆች አሉ እንደምትመለከቱት እንግዲህ በእንዲህ አይነት ሁኔታ እዚህ ገብተው እዚህ ያደጉ ልጆች ናቸው ይማራሉ ያድጋሉ እግዚአብሔርን ስለዚህ ተቋም በእውነት በጣም ነው ማመሰግነው በእንዲህ አይነት መንገድ ትውልድን የሚመለከት ፓስተርዬ እግዚአብሔር ለምድራችን አንቺን ስላስነሳ እግዚአብሔር ይባርክሽ ማለት ተፈልጋለሁ ተባረኪ እንግዲህ እንደምታዩት በዚህ መታችሁ ህፃናቶችን መጎብኘት ትችላላችሁ ወንዶችን መጎብኘት ትችላላችሁ ሴቶችን መጎብኘት ትችላላችሁ ለነዚህ ህፃናቶች ወተት መግዛት ትችላላችሁ ማለት ነው ዳይፐር ያስፈልጋቸዋል ከጎናቸው እንድትቆሙ በጌታ ፍቅር ጠይቃቸዋለሁ ተመልከቱ መጣሽ ስሙ ማን ነው ዮሐንስ ያ ቻው ቻው ልውሰደው እንዴ ቆይ
ቤቢሻ አውረት ልውሰደው ኧረ ተይ ልጄ ይሁን ወይ ቀልድ ነው እንዴ ፍሬ ቀልድ ነው እንዴ ርብቅዬ ወይ እሺ ተመልካቾቻችን ዛሬ እኛ በጣም ደስ የሚል ስፍራና የሚያረካን ቦታ ነው የተገኘ ነው እንግዲህ ቦርን አጌን ምን እየሰራ እንዳለ ተመልክተናል የሴቶች ቦታ ሄደናል የወንዶች ቦታ ሄደናል ቸርች ቦርን አጌን ያገገሙ ሰዎች አብረውን ሲያመልኩ የተሻላቸው ሰዎች ብዙ ነገር አይተናል እና ይሄ ሁሉ የተሰራው በብዙዎቻችሁ እርዳታ ነው ስለዚህ እናመሰግናለን አሁንም ደግሞ እነዚህ ልጆች ብዙ ነገር ያስፈልጋቸዋል ብዙ ኒዳላቸው እና ኃላፊነቱ የሁላችንም ስለሆነ ቦርን አጌንን ልንረዳ ለነዚህ ልጆች የሚያስፈልግ ነገር ልናደርግ እዛ ላየናቸው እናቶች እህቶች ለወንድሞቻችን ሁላችንም ተነስተን በመንችለው መጣን በመንችለው ግዴታ ብዙ ብር መሆን የለበትም ብዙ ነገር ካለን ልብስ ቢሆን ጫማ ቢሆን ዳይፐር ቢሆን ያለንን በቃ ያለን የሌለው ሰው የለምና ያለንን ሁሉ በዚህ አገልግሎት ላይ ብናደርግ እግዚአብሔርም ይባርከናል ደሞም ደስ የሚል ተልኮና የሚያስመሰግን ከእግዚአብሔር ዘንድ የሚያስመሰግን ስራ ነው ቦርን አጌን እየሰራ ያለው በጣም ደስ ይላል በዚህ አጋጣሚ ትግስቷና የሥራ ትጋቷን ፓስተር ኪያን ላደንቀው በዚህ አጋጣሚ ይፈልጋለሁ ምክንያቱም it's not easy ነው እዚህ አይደለም ስለዚህ እባካችሁ ወደዚህ ራኢ ተመልከቱ ጊዜያችንን ሐሳባችንን ገንዘባችንን ያለንን ነገር ሁሉ እዚህ ብናደርግ ብለን እንጠራለን ጌታ ይባርካችሁ እናመሰግናለን